ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ ሃይማኖት አንዲት ናት ያውም ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ። ሰርጉስ ተዘጋጅቷል፣ የታደሙት ግን የማይገባቸው ሆነ። በማቴዎስ ወንጌል ምዕራፍ 22 ቁጥር 8 ላይ ዛሬ የምንማረው በዚህ ነው። ሰርጉ ተዘጋጅቷል። ለዚህ የሰርግ ግብዣ የተዘጋጁት ግን የማይገባቸው ወደ ሰርጉ ቤት የማይገቡ ለሰርጉ ያልታደሉ ሆኑ። ከቁጥር 1 ላይ አንድ ሰው ወይም አንድ ንጉሥ ታላቅ ግብዣ ወይም ታላቅ ሰርግ አደረገ። ለሰርጌ ቤት እስኪሞላ ድረስ ለሰርጉ ብቁ የሆኑትን ሰዎች ሰብስቡልኝ አምጡልኝ ብሎ መልእክተኞችን ላከ። በዚህ ጊዜ የተጠሩት ሁሉም ያመካኙ ነበር። ግማሾች አዲስ በሬ ገዝተናል፣ በሬያችን ጥለን አንመጣም ይላሉ። ሌሎች መሬት ገዝተናል፣ መሬታችን ትተን አንመጣም ይሉ ነበር። ሌሎች አዲስ ሚስት አግብተናል፣ ሚስቶቻችን ጥለን አንመጣም ይሉ ነበር። ወንጌላዊ ሉቃስ በምዕራፍ 14 ቁጥር 18 ላይ ሁሉም ያመካኙ ነበር። ከሰርጉ ቤት ላለመግባት ለሰርጉ የታደሙ ሲሆኑ ያልታደሉ ሆነው፣ የተጠሩ ሲሆኑ ያልተመረጡ ሆነው ሁሉም ያመካኙ ነበር። አሁንም ምክንያት እያበዛን ነው መልካሙ ዕድል የሚነጠቀን፣ መልካሙ ዕድል የሚወሰድብን ምክንያት። ለጥቂቱም ለብዙም ምክንያት ትሰጡታላችሁ። ምክንያቱ ግን አያድንም፣ አይጠቅምም፣ ወደ እግዚአብሔር መንግሥትም አያገባም። ወስኖ እግዚአብሔር መቅረብ ነው የሚያስፈልገው። ሰርጉስ ተዘጋጅቷል፣ የታደሙት ግን አልተገባቸውም። ያን ጊዜ ሁሉም ያመካኙ ጀመር። መልእክተኞቹ ሲመለሱ የተጠሩት ሁሉ አልመጡም። አሁኑኑ ሂዱና በገጠርም በከተማም በሩቅም በቅርብም የሰርጉን ቤት የሚሞሉትን ሰብስቡልኝ፣ የሰርጉ ቤት በሰው ይምላ። ሰርጉስ ተዘጋጅቷል፣ የታደሙት ግን አልተገባቸውም። ብዙዎቹ ታላቅ ዕድል ተቀብለው ያልተጠቀሙበት ስላሉ ይህን ምሳሌ አስቀምጦልናል። በእያንዳንዳችሁም እንጂ ጥሩ ቤት፣ ጥሩ ሀብት፣ ጥሩ ቁም ነገር መያዝ የምትችሉት ግማሾቹም በምቀኛ በድግምት በመተት ቤታችሁ የተፈታ ኑሯችሁ የጎሰቆለ ትኖራላችሁ። ሌሎቻችሁ ደግሞ አጠቃቀም ባለማወቅ፣ አረዳድ ባለማወቅ፣ አስተዳደር ባለማወቅ ለገንዛ ቤታችሁ ለገንዛ ኑሯችሁ ከቤተሰቡ ሆነ በግላችሁ ላላችሁ የኑሮ ሁኔታ አጠቃቀም ባለማወቅ የባከናችሁ ትኖራላችሁ። ሰርጉስ ተዘጋጅቷል። እግዚአብሔር ለሰው መልካም ዕድል ነው የሰጠው። ሰው እንዲራብ፣ እንዲጠማ፣ እንዲቸገር፣ እንዲታመም አይፈልግም እግዚአብሔር። ይህ ሁሉ ፈተና የገጠመን በኃጢአታችን ነው። ይህ ሁሉ ችግር የገጠመን በኃጢአታችን በበደላችን እንጂ እግዚአብሔር ፈጥሮ ለመከራ አልፈጠረንም። አባት ነውና ልጅ አባት በልጁ አይጨክንም። እናት ናትና ድንግል ማርያምን
እናት በልጇ አትጨክን። የኔና የእናንተ መታመም እግዚአብሔርን ምን ያስደስተዋል? የኔና የእናንተ መራብ ምን ያስደስተዋል? የኔና የእናንተ ማልቀስ ምን ያስደስተዋል? ነገር ግን እድሉን ያስነጠቅነው በራሳችን አገር። እድላቸውን ያላስነጠቁ ሰዎች እኔም ድሃው እንዲሆን ተገኝቻለሁ። እድልን ላለማስነጠቅ መታገል፣ መድከም፣ መልፋት፣ ወደ ሰርጉ ቤት ለመግባት መታገል እንዲህ ያደርጋል ጌታ። ከታሰበው በላይ በሰው ልቦና የማይታሰብ እድል ይሰጣል። ሰዎች አጎት፣ አክስት፣ አያት፣ ቅማንት የማይሰጠውን ምድራዊና ሰማያዊ ስልጣን እንድንቀበል የሚያደርግ ምንድን ነው? መትጋታችን ነው። ለሰርጉ ቤት መዘጋጀታችን ነው። ካልተዘጋጀን መነጠቃችን አይቀርም። ከፈሰሰው ከዚህ ላይ ብንቀመጥም አንርስም፣ አይጠጋንም። ለዕለታዊ ሆድ ተብሎ እንደ ኤሳው ብኩርናን መሸጥ፣ እንደ ኤሳው ክብርን መሸጥ፣ ሃይማኖትን መለወጥ መጨረሻው ጥፋት ነው። ሰርጉስ ተዘጋጅቷል። የታደሙት ግን አልተገባቸውም። ሂዱና በከተማ በገጠር ፈልጉ፣ ሰብስባችሁ አምጡና ቤቱን የሰርጉን ቤት በሰው ሞልታል። እንደታዘዙት አደረጉ። በመንገድ በከተማ በገጠር ሰውን ፈለጉ። አምጥተውም በሰርጉ ቤት ሞሉት። ንጉሡ የሰርጉን ቤት ለማየት ሲገባ ሲዘዋወር ከነዛ ውስጥ ደግሞ የሰርግ ልብስ ያለበሰ አንዳል ወዳጅ ሆይ አለው። ዞር አለና ወዳጅ ሆይ የሰርግ ልብስ ሳትለብስ ለምን ገባህ? ሳይለብሱ መግባት ደግሞ ያስቀጣል። ወደ ሰርግ ቤት ለመግባት የሰርግ ልብስ መልበስ የሰርግን ክብር መጠበቅ ያስፈልጋል። ወደ አዲያኖ ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም በመግባት ያን ያረጀውን እርሾ ጥላችሁ ከኃጢአት ርቃችሁ በጎ በጎ እያሰባችሁ መግባት አለባችሁ። መለወጥ አለባችሁ። ገና ከቤታችሁ ስትነሱ አዲስ ሰው ሌላ ሰው መሆን አለባችሁ። ተለውጣችሁ ነው ወደዚህ መምጣት ያለባችሁ። በመንገድ ብዙ እንደሚቆያችሁ እንጠብቃለን። በመንገድ ብዙ ወሬ ይጠብቃቸዋል። መኪኖቻችሁን አትመጡም። በመኪና በአውቶቡስ 64 ሰው ወይም 50 ሰው በተሰበሰበበት ስትመጡ ብዙ ወሬ ይጠብቃቸዋል። በእግራችሁን ስትመጡ ብዙ ነገር ይገጥማችኋል። ከዛ ሁሉ ኃጢአት ርቃችሁ ልቦናችሁን በመጠበብ አይምሯችሁን በመሰብሰብ ለሰርጉ ቤት የበቃችሁ ሁናችሁ ወደ ወንቅ እሸት ቅዱስ ገብርኤል ብትመጡ እሱን ካሰባችሁት በላይ እድልን የሚሰጥ ክብርን የሚያጎናጽፍ ጸጋን የሚያድል በመሆኑ አንጠራጠርም። ወደ ሰርጉ ቤት ሰርጉስ ተዘጋጅቷል። የታደሙት ግን አልታደሉም፣ አልገቡም፣ አልተገኙም። በሰርጉ ቤት ሲመላለስ የሰርግ ልብስ ያለበሰ አንድ ሰው አየ። አንተ ሰው ወደዚህ የሰርግ ልብስ ሳትለብስ ለምን ገባ? ቤተ ክርስቲያን ከመግቢያዋ እስከ መውጫዋ ነፃነት ስለሆነ ነው እንጂ ከዚህ ውስጥ ቢመረመር ወደዚህ መግባት የማይገባቸው ሰዎች ይኖራሉ። እያንዳንዱ ከሆስፒታል ተመዝግቦ እንደሚገባው በሌላም መስሪያ ቤት ሰው ተመዝግቦ እንደሚቆጠረው እንደሚገባው እያንዳንዳችሁ ትመዘገቡ ወደዚህ ቦታ ለመግባት የማይገባቸው ሰዎች ይኖራሉ። ሁሉ ለዚህ ብቁ ነው ልንል አንችልም። ከሆናችሁ መልካም ነው፣ በመዳናችሁ ደስ ይለኛል። ግን ቦርሳ ሊሰርቁ የሚመጣሉ፣ ጫማ ሊሰርቁ የሚመጣሉ፣ ወዳጅ መስለው ጠቃሚ መስለው ከውጭ ሀገር መምጣታችሁን እያዩ እጥፍ ዘርጋ እያሉ ትሕትናን እያሳዩ ግማሾች አዲስ አበባ ጀምሮ የተከተሏችሁ፣ ሌሎቹ ባህር ዳር ጀምሮ አብሯችሁ የመጡ መናኸሪያ ጀምሮ አብሯችሁ የመጡ ተጠግተው በመሰንበት ገንዘባችሁን እየሰረፉ የሚያሳዝኗችሁ፣ ሞባይላችሁን እየወሰዱ ሀብታችሁን እየቀሙ እያታለሉ እያጨረብሩ የሚያስለቅሷችሁ
ለዚህ ገዳም ለመግባት ያልታደሉ መግባት የማይገባቸው የእግዚአብሔር ቤት ስለሆነ ክፍት ትተነው እንጂ እንደ ሰው እየመረመርነ እያየነ ማስገባት ብንችል ነው ወደዚህ ገዳም መግባት የማይገባቸው ብዙዎች አሉ። ጫማ ይሰርቃሉ፣ ቦርሳ ይሰርቃሉ። ይህንን ጸሎተኛ ሕዝብ ያሳዝኑታል። መመለሻ መጓጓዣ እስኪያጣ ድረስ ያስለቅሱታል። እነዚህ የሰርግ ቤት ሳይደርስ እንደገባው እንደዛ ሰው ነው። ንጉሡም የሰርግ ልብስ ሳትደርስ ስለዚህ ወደዚህ ለምን ገባ? ውሰዱና ጥርስ ማፋጨትና ጨለማ ወዳለበት ረግረግ ጣሉታል። ከሰርገኞቹ ለሰርግ ቤት ከታደሙት ሁሉ ለይተው ወሰዱት። ጥርስ ማፋጨት ጨለማ ወዳለበት ጣሉት። የሰርግ ልብስ ስላለበሰ ለሰርጉ ስላልተዘጋጀ መዘጋጀት ያስፈልጋችኋል። እያንዳንዳችሁ ሁላችሁም መዘጋጀት መልካም ነው፣ ተዘጋጅታችሁ ጠብቁ ይላልና ጌታ በምሳሌ አፌን በምሳሌ ከፍታለሁ፣ የጥንቱንም ታሪክ እናገራለሁ። መዝሙር 77 ቁጥር 2 ሁሉንም በምሳሌ አስተምራቸው ነበር። የሰርግ ቤት መንግሥተ ሰማያት ናት። መንግሥተ ሰማያት ለሰው ሁሉ ተሰጥቷል፣ ታድሏል። ይልቁንም ለካህናት ለሊቃነ ካህናት የመንግሥተ ሰማያት መክፈቻ ቁልፍ ተሰጧቸው። እናንተም አትገቡ ሌላም አታስገቡ ተብለው የተወገዙ በማቴዎስ ወንጌል ምዕራፍ 23 ቁጥር 12 ላይ መክፈቻው ቁልፉ በእጃችሁ ነው፣ እናንተም አትገቡ አልታደላችሁም። ሰርጉስ ተዘጋጅቷል፣ የታደሙት ግን አልገቡ። ካህናት ሊቃነ ካህናት ቁልፉ በእጃችሁ ነው፣ መንግሥተ ሰማያት ለመግባት የሚከለክላችሁ የለም። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ማቴዎስ ምዕራፍ 16 ቁጥር 18-19 እንዲህ አይነት የምድርና የሰማይ ስልጣን ተቀብሎ ምድራዊ ነገር በመፈለግ መሬታዊ ጥበብ በመሰብሰብ የሚጠፋ ወርቅና ብር መብልና መጠጥ በመሰብሰብ ክብርን አጥቶ እናንተም አትገቡ ሌላም አታስገቡ። የሚደንቀው ደግሞ ልጽደቅ የሚል ሰው ቢኖር እንኳን እንዳይጸድቁ ማድረግ ነው። አሁን እኛ ልጽደቅ ብለን ነው ገዳም የገባል። ልጽደቅ ብላችሁ ነው ገዳም የገባል። ከመንገድ አንስቶ ግን ቁርሼት እንዲህ ነው። ከኤርትራ የመጡ ካህን ነበሩ። በቀደም ዕለት ተገናኝተው ይዘዋል። ወይሩ ይሄዱም እንጃ ተሰናብተናል። ሱዳን የሚኖሩት ኤርትራዊ ናቸው። ከሱዳን ተነስተው አዲስ አበባ ሲገቡ ዘመድ ወገን ተቆርቋሪ ብለው ኤርትራዊ ከሆነ ሰው እንግድነት ገብተዋል። ያ ኤርትራዊ ሰው ግን የሀገሩ ሰዎች ውጭ ሀገር ሰነድ እንዲሁም በአገልግሎታችን ብዙዎች የሚስተናገዱ እነሱ ሲሆኑ ይህ ሰው ግን ለሰርጉ ቤት ያልታደለ ብሎ የወንቅ እሸት ተቃዋሚ ነበር። እንግድነት ብለው ከገቡበት ወንቅ እሸት እንዲህ ነው፣ አባ ዮሐንስ እንዲህ ናቸው እያለ ሰይጣን አዘገየኝ አሉ ካህን። አዘገየኝ እመጣለሁ ብዬ ከሱዳን ተነስቼ መንገድ አቋርጬ ስነሳ ሰውየው ግን የሚያወራኝ ነገር ጥሩ አልነበር። እኔ በኢንተርኔት እንዳየሁት በሰውን እንደሰማሁት ወንቅ እሸት ማለት እውነተኛ የኦርቶዶክስ ተዋሕዶ ሃይማኖት ሕግና ስርዓት የሚፈጸምበት ነው። ወደድህም ጠላህም ሂጄ ባይኔ ያለሁ ብዬ መጥተዋል። እኛን ሳናገኛቸው መጠው በምስራቅ በምዕራብ በሰሜን በደቡብ ሲመላለሱ ሰንብተው በሁሉ ነገር ከሰሙትና በኢንተርኔት ካዩት ይልቅ የበለጠ ስለተደሰቱ እኔን አግኝተው ተወያይተው የሚፈልጉትን ነገር ተነጋግረን ተሰናብተናል። ገና ስትነሱ ከቤታችሁ ስትመጡ ከመንገድ ፈተና ነው የሚጠብቃችሁ። ወይ እነሱ አይገቡ ወይ ሰው አያስገቡ። እንጽደቅ ብንል እንኳን የሚያስጸድቀን ያጣን እኮ። ጫካ ገብተን እንጽደቅ፣ ገዳም ገብተን እንጽደቅ አናስጸድቅም።
ትዳር ይዛችሁ እንጽደቅ። ከባለቤት ከሚስት ጋር ከባልሽ ጋር ከልጆቻችሁ ጋር እንጽደቅ፣ አናጸድቅ። እናንተ ማትገቡ ሰው ማታስገቡ የተባለው ይፈጸም ዘንድ የታደሙት ለሰርጉ የታደሙት ሊቃነ ካህናት የምድር ባለጸጎች ሀብታሞች በይህች ዓለም ላይ ከፍ ከፍ ያሉትና ከከዋክብት ብርሃን ሌላው ደምቆ እንደሚታይ በዚህ ዓለም ላይ ደምቆ የሚታዩት ሰዎች ለዚህ አልታደሉምና ሂዱና ሰብስባችሁ አምጡልኝ ወደ ሰርጉ ቤት። በየመንገዱ የወደቁትን ድሆችን በየመንገዱ የወደቁትን ችግረኞችን ሰብስቡና የሰርጉን ቤት ሙሉት ተባለ። አሁን ይህ ስራ ለእኔ ለድሃ አልነበረም። ሰው ስላጣ ነው እግዚአብሔር ለእኔ የሰጠኝ እንጂ ከዚህ የበለጠ በምድር ላይ ክብር ያላቸው ከኛ በላይ ማንም የለም የሚሉ በወገንና በዘመድ የተመኩ በጉልበታቸውና በሀብታቸው ወደር የሌላቸው ሰዎች ነበሩ። እኔ እንኳን ለዚህ ጉባኤ መሪ አስተዳዳሪ ልሆን ከእናንተ እንዳንድ ሰው ሁኜ መስማት የማይገባኝ ድሃ ነኝ። ሰው ስለጠፋ ግን ከፊታችሁ አቆመኝ። ለሰርጉ የታደማችሁት ሁሉ ለዚህ ዓለምን ፈለጋችሁ፣ መብላት መጠጣት ፈለጋችሁ። ጨክኖ በረሃ የሚገባ ገዳም የሚገባ ጠፋ፣ ለሰርጉ የታደመ ጠፋ። ግን ይሄ ነው ልዩነታችሁ ነው። ግን ይሄ እኔ ስራ አልነበረም። እኔ ድሃ ነኝ፣ ከሁላችሁ የማንስ ነኝ። ግን አንፈልግም አላችሁት። ይህን ስራ አንፈልግም፣ እንብላ፣ እንጠጣ፣ እንደሰት። እኛ መሬታዊ ጥበብ እንማር፣ እንፈላሰፍ። ግማሹ ስር ይመሳል፣ ቅጠር ይበጥሳል፣ በደብተራው በጠንቋዩ በቃልቻው ያመልካል። ሌሎቹ የአባቴ አምላክ የእናቴ አምላክ እያላችሁ ምንም ትምህርቱ ባይኖራችሁ ምንም መተት ከሚስቡት መንፈስ መናፍስትን ከሚስቡትና በሰው ላይ ድግምት ከሚደግሙት እንኳን ባትደበለቁ ከአያት ከቅማንት የወረሳችሁትን ሰይፉ ጨንገር ሻንቂት ቡላድ እያላችሁ በማምለክ አንፈልግም አላችሁ። እንዲህ አይነቱን እድል ካሁን ጀምሮ ብትፈልጉት ይህ እድል ለእያንዳንዳችሁ የሚሰጥ ሀብት ነው። ለእያንዳንዳችሁ የሚሰጥ ሀብት ነው። እንደ ልባችሁ ንጽህና፣ እንደ ልባችሁ ቅድስና እግዚአብሔር መንፈሱን የሚያሳድርበት አጥቷል። ታማኝ ሰው ጠፍቷል። እውነተኛ ሰው ጠፍቷል። ከገንዘብ የራቀ ሰው ጠፍቷል። ፍቅረ እግዚአብሔርን የሚወድ የሰው ፍቅር ያለው፣ የሀገር ፍቅር ያለው፣ የሕዝብ ፍቅር ያለው፣ የሃይማኖት ፍቅር ያለው ጠፍቷል። ስለዚህ ነው እንግዲህ ሳልማር ከፊታችሁ ሳይገባኝ ከፊታችሁ የቆምኩት ሰው ስለጠፋ ከሁላችሁ የማንስ ነበር። እግዚአብሔር ግን ሁላችሁን እንዳስተምር አደረገኝ። ሰርጉስ ተዘጋጅቷል። የታደሙት ግን አልገቡም። ይህ ድል የሁሉም ሀብት ነው። እንዲሁም በእናንተ ቢሆን እንዴት ያምር ነበር! ከትምህርት ላይ ትምህርት ቢጨመር፣ ከእውቀት ላይ እውቀት ቢጨመር። በእኔ በባዶ ወደ ይህንን እንዲናገር ከሚያደርግ ከኔ ከደካማ ወሬ ይህን ኃይል ከሚገልጸው ከኃይል ላይ ኃይለኞች ናቸው። ተምራችኋል። ትምህርት ላይ ትምህርት፣ ከእውቀት ላይ ችሎታ ላይ ችሎታ እንዴት ይዳበር እንዴት ያምር ነበር! በእኔ በባዶ ላይ አድሮ ግን ጌታ በሚያስደንቅ ሁኔታ ብዝዝ ድንግዝ ብላችሁ በተመስጦ ታደምጣላችሁ። ሰው ስለጠፋ እኔን ከፊታችሁ አቁመኝ። ሰው ሁሉ ሰው አልሆነ አለ። መብል መጠጥ ፈለገ፣ መሾም መሸለም ፈለገ፣ እችን ምድራዊ ደስታ ፈለገ። ሆዴ ሙላ ደረቴ ይቅላ አለ፣ ደስ ይበለኝ አለ። ጫካ የሚገባ ገዳም የሚያቀና ለሕዝቡ የሚጨነቅ በሕዝቡ መታመም የሚታመም በሕዝቡ ማልቀስ የሚያለቅስ አብሮ ከዚህ ሰፊ ሕዝብ ጋር ሐዘኑን የሚሳተፍ በቃኝ ዓለም ብሎ ጨክኖ ከቤተሰብ የሚለይ ጠፋ። ቢለይም ቆሙን ጭኖ ንግድ ነው። በምንኩስና ንግድ፣ በቀሚስ ንግድ፣ በመስቀል ንግድ። እንዲያውም ማጨበበሩ በእኛው በዝቶብናል። ማታለሉ በእኛው በዝቶብናል። ገዳም ማፍረሱ በእኛው በዝቶብናል። ወንቅሸትን የሚነቀንቋት እኛው እያበላን ያሳደግናቸው እኛው ቆብና ቀሚስ እየለመኑ ይበሉ ይለብሱ የነበረ ናቸው። አሁን ተገንጥለው ሂደው ይሁዳ ከጌታ ጋር እንደነበረ ለምን አስጠጋህ እንዳትሉኝ፣ ይሁዳም ከጌታ ጋር ነበረ። ሰው ፈራጅ ነውና አንተ ድሃ እንደገና ድሃ ለምን አስጠጋህ እንዳትሉኝ፣ ጌታም ይሁዳን አስተምሮታል፣ አብልቶታል፣
3 ዓመት ከ3 ወር አብሮት ነበር። ነገር ግን ባለመታደሉ ለሰርጉ ቤት ያልታደለ ነውና ለመንግሥተ ሰማያት ዕጣ ፈንታ የለውምና ሌባ በመሆኑ ቀጣፊ በመሆኑ አታላይ በመሆኑ ፈጣሪውን ጌታውን መምህሩን በ30 ብር ሽጦ 5500 ዘመን ሲቃጠሉ የነበሩት በሲኦል ያሉ ነፍሳት ሙታን በዕለተ ዓርብ ጌታ መድኃኔዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ላይ መስቀሉን መልካም ምቹ ዙፋን አድርጎ ከሰማይ ዝቅ ከምድር ከፍ ብሎ ከተሰቀለ በኋላ በአካለ ነፍስ ወደ ሲኦል በመውረድ ከሲኦል ያሉትን ነፍሳት ሙታን ወደ ቀድሞ ርስታቸው ወደ ገነት ሲመልስ የመጀመሪያው ተመዝጋቢ ማን ነበር? ይሁዳ ነው። ወደ ሲኦል የገባው የሲኦል ፍርድ የተፈረደበት ማቴዎስ ምዕራፍ 27 ቁጥር 1-3-4 ላይ ይሁዳ ይላል። ለሊቃነ ካህናት ንጹሕ ደሙ አሳልፌ የሰጠሁት ንጹሕ ደሙ እኮ አሳልፈው መስጠታቸውን ያውቁታል። ማንኛው ሰው ተጽፎባቸው አለመታደል ሆኖ ነው እንጂ ማንኛውም ሰው የሚሰራው ነው። የኔ ማንነት ማንኛው ከወዳጆቼ ይልቅ ጠላቶቼ ያውቁኛል። ሳይመረምሩ አይነኩኝም። መርምረው ነው የሚነኩት። ሲነኩኝም እንደሚነኩ እያወቁ ነው የሚነኩት። ምንም የማያውቅ የለም። ይሄ የውሳኔ ጉዳይ ነው። የጥሪ ጉዳይ ነው። የአጻጻፍ ጉዳይ ነው። ለገሃነም የተጻፈው የገሃነም ስራ ነው የሚሰራ። ተው ብትሉት ይልሰዋል። ታገስ ብትሉት ይልሰዋል። ዕጣ ፈንታቸው ነውና ስለዚህ ይሁዳ ቀድሞውንም እኮ ወደ ጌታ የተጠጋው ለንስሐ ነበረ። እናቱን አግብቷል፣ አባቱን ገድሏል። ይህንን ኃጢአት ለማቅረብ ከጌታ ተጠጋ፣ ከጌታ ተከተለ። መጨረሻ ጌታን በ30 ብር መሸጡ የማጠቃለያ ኃጢአት ወደ ሲኦል የሚገባበት የኃጢአት ውጤቱን አጠቃሎ ለሰርጉ ቤት ያልታደለ ከሰርግ ድል የሌለው ስለሆነ ወደ ገሃነም ገብቷል። እንዲህ ከመሆን ያውጣችሁ። ትምህርት የሚያስፈልገው ለመለወጥ ነው። መቼም በዚህ ከተማ ቢሆን ኖሮ የተለያየ ምሳሌ እንሰጠው ነበር። ወይ አስተምሬ ቆይቼ እርዳታ ለመጠየቅ፣ ወይ አስተምሬ ቆይቼ ይህን ሰዎች ያንን መልሱት ያልወሰዱት ለማለት። አሁን ግን እኔ የማስተምራችሁ እናንተ ተቀምጣችሁ ብትማሩ ዋናው ቁም ነገሩ ንግግሬን አይታችሁ ልሾሙኝ አይደለም። እናንተ የ3 ቀን ጸበልተኞች ዛሬ ፌስታላችሁን ይዛችሁን የምትሄዱ እኔ ጋር የሚያገናኛችሁ የለም። ለስልክ እንኳን ማልበቃ ሰዎች ነው። የት እንደመጣችሁ እንኳን ማላውቅ፣ እናንተ ታውቁኛላችሁ። የት እንደመጣችሁ እንኳን አላውቅ። ነገር ግን ወርጄ ማስተምራችሁ ትለወጡ መስሎኝ ነው። ወደ ሰርጉ ቤት እንድትገቡ እየጠሯችሁ ነው። አሁን ወደ ሰርጉ ቤት እየጋበሷችሁ ነው። የጽዮን ተራራ ተጋባዦች እንድትሆኑ፣ ሰማያዊ ሙሽሮች እንድትሆኑ። በዚህ ዓለም የነበረው ሙሽርነታቸው አልደመቀምና ግማሹ በ40 ቀን ተፋተዋል። ሌሎቹ በ7 ቀን ተፋተዋል። ሌሎቹ ዓመት ሞልተው ተፋተዋል። ልጅ የልጅ ልጃቸው አይተው የተፋቱም አሉ። ከቆረቡ በኋላ የተፋቱም አሉ። በዚህ ዓለም የነበረው ሙሽርነታቸው እንደገና በጥላቻ ተመልሷል። በፍርድ ቤትና በሽማግሌ ስትንከራተቱ ቆይታቸው አሁን ግን እንከን የሌለበት ሰማያዊ ሙሽራ ልትሆኑ እየጋበዟችሁ እየጠሯችሁ፣ ሰማያዊ ሙሽራ ከገቡ የማይወጡበት፣ መፋታት የሌለበት፣ መብራት መጠማት የሌለበት፣ ዘላለማዊ ደስታ ያለበት፣ የማይጠልቅ ፀሐይ፣ የማይጠፋ መብራት፣ ዘላለም በቅዱሳን ላይ የሚያበራ ኢየሱስ ክርስቶስ ወደ እሱ ነው። ወደ ሰርጉ ቤት የጠሯቸው ነው። እሺ እምቢ ነው የምትሉት? እምቢ ማለት ይቻላል፣ መብታችሁ ነው። እኔ ወደ ሰርጉ ቤት የጠሯችሁ ነው። ለሰርጉ ቤት የታደማችሁ ሁኑ። ለሰርጉ ቤት ተዘጋጁ። ልብሳችሁን እጠቡ። ልብሱን ቅድም ልብስ ባለመልበሱ ወጥቷል አይደለም? ሳትዘጋጁ ብትገቡ ደግሞ እጅን መዞ ነው የሚወጣ። ተዘጋጁ። እሺ ማለት ብቻ አይደለም። እሺ የምታሰኘው ራስህን ነው። ለኔ አይደለም። እሺ ያሰኘው ራስህን። ራሱን መግዛት ነው ያቃተው ሰው መግዛት ቀላል ነው እኮ። እዚህ ውስጥ አሁን 7-8 ሰራተኛ ቀጥሮ የሚያዝዝ ይኖራል። ሴቷን 7-8 10-15 ሰራተኛ ቀጥራችሁ የምታዙ 20-30-1000 ሰራተኛ የቀጠራችሁ ትኖራላችሁ። ተራ ሰው መስራት ሰው ማዘዝ ቀላል ነው። ራሱን ማዘዝ ነው ያቃተው ሰው። ራሱን ማዘዝ፣ ራሳችሁን ማዘዝ በቃ
ብላሲን አልበላም። ለሆድ መጋለጥ የለብን። ይህን አዲስኪት አላረግም። ለኃጢአት ተገዢዎች አትሁኑ። ሰውን ማዘዝ ቀላሉ ነው። ራሱን ማዘዝ ግን ይገባል። ራሱን ማዘዝ የሚችል ራሱን የሚያዝዝ ሰውም አላየሁም እስካሁን። ራሳችን ስላዘዝን ነው ከዓለም ይገዳል እንባል። ራሴ ማዘዝ የማይሞት ታሪክ ልስራ ራሴ ማዘዝ። ይሄን ነገር በስብሰባ አልወሰንኩትም። ይሄን ነገር ከቤተሰብ ወይም ከሀገር ሰው፣ ከቀበሌ ሰው፣ ከወረዳ ህዝብ ጋር አልተማከርኩም። ራሴን አዘዝኩት። ይሄን ነገር ራሴን አሳመንኩት። ገና መግባት አለብኝ። ታሪክ መስራት አለብኝ። በሚሞት ስጋዬ የማይሞት ስራ መስራት አለብኝ። ወገኖቼ ከሰይጣን ማሰሪያ ሲፈቱ ማየት አለብኝ። አይነ ስውሩ ሲያይ፣ አንካሳው ሲዘል፣ ሽባው እንደ እምቦሳ እንደ ሆር ሲፈረጥጥ ማየት አለብኝ። በአልጋ የመጡት አልጋቸውን ሲሸከሙ ማየት አለብኝ። የዘወትር ጸሎቴ ነበር። ራሴን የሚያዘዝኩት በዚህ ነው። አለቃዬም ስራዬ ነው። የኔ አለቃ ስራዬ ነው። ደሞዜም በሰማይ ነው። እስካሁን አለ ተጠራቅሞ ነገና የሚቆይ እስካሁን ደሞዝ የሰጠኝ ከእናንተ ውስጥ የለም አይደል? እኔም አልጠየኳችሁ፣ እናንተም አልሰጣችሁ። ደሞዜ በሰማይ ነው። አለቃዬም ስራዬ ነው። ደጋግሜ ልንገራችሁ። እማዝዘውም ራሴን ለመልካም ነገር ብቻ ነው፣ ለስድብ አይደለም። የሚያሰድብ ነገር ቢመጣ አፌን እጠብቃለሁ። በአንደበቴ እንዳልስት አፌን እጠብቃለሁ አለ። ይህ ማለት ራስን ማዘዝ ነውና ዳዊት መዝሙር 38 ቁጥር አለ። በአንደበቴ እንዳልስት የረባውን ተናግሬ ሰው እንዳላስቀይም አፌን እቆጣጠራለሁ ይላል። ይሄ ራስን ማዘዝ ነው። ይውጋህ ቆማጣ ስደተኛ ብሎ እንደፈለጉ መናገር ከአቅም ውጭ ነው። ጫት መቃም፣ ሲጋራ መቃም፣ ማጨስ፣ እየሰከሩ በየመንገዱ መውደቅ ራሱን ማዘዝ የማይችል ሰው ነው የሚያል። ራሳቸውን ማዘዝ የሚችሉ በመጠኑ ጠጥተው ወደ ቤታቸው ይገባሉ። ራሳቸውን ማዘዝ የሚችሉ እንደ ፍየል ቅጠል አይቀሙምና ቅጠል ከብቶች እንኳን በመሃሉ ላይ እንደ ጫት አረንጓዴ የለም በምድራችን ላይ ነች። በጠራራው በሚያዝያ ፀሐይ ለምልሞ ነው የምታየው። ከብቶችን ግን በማሳው መካከል ብትልኳቸው ከብቶች ጫት አይቀምሱ። ከከብት የባሰ የሰው ልጅ ሲያላምጥ ይውላል። ከብቶች በመሃሉ የሄዱ እርቧቸዋል። በአሁኑ ሰዓት ሰው ከብት የሆነበት ከብት ሰው የሆነበት ሰው ሲያላምጥ ማስቲካውን፣ ጫቱን፣ ሲጃራው ሲያላምጥ ሲጠርቅ ሲበላ ሲጠጣ ይሆናል። ከብቶች ግን መቆነን እየተሰጣቸው ዛሬ ታስረው ይሞላል። በዚህ በተገላበጠው ዘመን ግን በዛ በማሳው ቢገቡ እርቦና ብለው ጫት ላይ ቀምሱም የተከለከለ ስለሆነ ሰው ግን ራሱን ማዘዝ ስለማይችል ራሱን መምራት ስላቃተው የሰው ልጅ የመጀመሪያው አባታችን አዳም ራሱን ማዘዝ ስላቃተው የማይበላውን ዕፀ በለስ በልቶ እኔና እናንተ ሊሞት ፍርድ ዛሬ ምረፋይን እንድንከራተት አድርጎናል። ልጆቹም ደግሞ ከእሱ ተቀብለን እንደነ ኤልያስ እንደነ ኤርምያስ እንደነ ዳንኤል እንደ ቅዱሳን እንደ ነቢያት እንደ አብርሃም እንደ አባታችን እንደ ይስሐቅ እንደ ያዕቆብ ደግ ሰርተን ደግ ሆነን ማለፍ ሲገባን እችም ከአባት የተወረሰ ሆነና ከኃጢአት ኃጢአት ስትሰሩ ትገኛላችሁ። ሰርጎች ተዘጋጅተዋል። የታደሙት ግን አልገቡ። እንዲህ ከመሆን ያውጣችሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 43፣ 44፣ 46 ላይ ወንጌላዊ ሉቃስ እንደሚል ጽፏልና ሐዋርያው ጳውሎስና በርናባስ እየተዘዋወሩ ሲያስተምሩ በማይለ ስብከታቸው ሕዝቡ ቃላቸው እየሰማ ቁጥሩ እየበዛ ሄደ። እንደገና ሌላው የሰንበት ቀን ቀጠሮ ተካሄደ። በሁለተኛው የሰንበት ቀን ቅዱስ ጳውሎስ ለማስተማር ከወንዝ ዳር ከዛፍ ዳር ያን ጊዜ ቤተክርስቲያን ስለሌለ እነዚህ ቤተክርስቲያን ኖሯቸዋል። ለሐዋርያት ክርስትናን ያጸኑልናል። እኛ ከፋን በጀም ቤተክርስቲያን የምንማማርበት ያን ጊዜ በወንዝ ነበር የሚማማሩ። ያን ጊዜ በዛፍ ስር ነበር የሚማማሩ። ቅዱስ ጳውሎስ በእኛ አይነት ቦታ እንገናኝ ብሎ ቢቀርባቸው ቤት የሚጠብቅ እንኳን ሳይኖር ንቅል ብሎ የጳውሎስን ትምህርት ለመስማት
ሽማግሌ፣ ባልቴት፣ ሕፃን፣ ሴት፣ ወንድ ሳይለይ ሁሉም ተሰበሰቡ። በዚህ ጊዜ አይሁድ ቅናት ያዛቸው። ለጳውሎስን ሲከተሏቸው አሁን የወንቅሸት ሰው መብዛት ነው ሰይጣን ተቃጠለ። ወንቅሸት እናስቀራለን ብለው ታሰሩ ይላሉ፣ እናስቀራለን ብለው ሙተዋል ይላሉ። ሰዎችም እየደወሉ ይጠይቁኛል። አሎ ሙተዋል ተብለዋል፣ ተነስቼ መጣሁ እላቸው። እየተባባልን 18 ዓመት ቆይተናል። 9 ጊዜ ሁልጊዜ ሙተዋል፣ ሁልጊዜ ታስረዋል እየተባባልን እኛም የሃይማኖት ጉዳይ፣ የታሪክ ጉዳይ፣ የሀገር ጉዳይ፣ የሕዝብ ጉዳይ ስለሆነ እናንተ ለእኔ ውለታ ባይኖራቸው እኔ ለእናንተ ስለ እናንተ ለመሞት ጨክኜ በመነሳት በእናንተ መዳን ነው ግፍ የምቀበለው እየተገፋው እና ቅዱስ ጳውሎስ ሕዝብ ሁሉ ቤት ጠባቂ ሳይኖር ወንድ፣ ሴት፣ ሕፃን፣ ሽማግሌ የተከተሉት አይሁድ ቅናት ያዘባቸው። ቅናት ተነሳባቸውና ሰነፎችን፣ ስራ ፈቶችን፣ አሉባልተኞችን ሰብስበው እነ ጳውሎስን ይሰድቧቸዋል። ዛሬ እኛም በፌስቡክ የሚሰድቡና ስራ ፈቶች ናቸው። ስራ ያለውማ ያንን ለመጽሐፍ ምን ጊዜ ያደርሰዋልና እኔ ስደበኝ ብትለኝ አንተን እንደው ፊደል ለመጽሐፍ ጊዜ የለኝ። እችን ስራ ሆናብኝ ነው ከፊታቸው ቆሞ መለስ ስል ወደ ሌላ ስራ የለ 24 ሰዓት ከስራ የምንለይበት ጊዜ የለም። ሁልጊዜ የምታዩ በስራ ላይ ያለ ስራ የሌላቸው ናቸው ሰው የሚሳደቡ፣ ሰው የሚያዋርዱ። ጳውሎስና በርናባስን ለመስደብ፣ ለማዋረድ፣ ለማንገላታት እና ከሀገር አስወጥቶ ለመስደብ ስራ ፈቶችን አነሳሱባቸው። የሐዋርያው ቅዱስ ጳውሎስ እንዲህ አለ፣ መንፈስ ቅዱስን ተሞልቶ እናንተ አይሁድ፣ እናንተ ሊቃነ ካህናት፣ ይህ ዕድል፣ ይህ ሀብት፣ ይህ ስጦታ መጀመሪያ ለእናንተ ታድሏል። መጀመሪያ ለእናንተ ተሰጧል። እንድናስተምራችሁ የተላክነው፣ እንድንመክራችሁ የተላክነው መጀመሪያ ለእናንተ ነው። እምቢ ካላችሁ፣ አንቀበልም ካላችሁ ግን ወደ አሕዛብ ዞር እንላለን፣ አሕዛብ እናስተምራለን። የሰማችሁ ነው? እየሰማችሁ ነው? ይህ ዕድል፣ ይህ ስጦታ፣ ይህ መንፈሳዊ ሀብት ለእናንተ ተሰጧል። ለማንም አልነበር። አንድንም፣ አንጠቀምም፣ አንለወጥም፣ አንሰማ፣ አንማርም እንዲህ ካላችሁ ግን እናንተ ወደ አሕዛብ ዞር እንላለን፣ አሕዛብ እናስተምራለን፣ አሕዛብ እንመክራለን። ከዚህ ላይ ለምን ነው ኃይል ጨመርኩሳ? እስካሁን ቀስ ብዬ ነበር ስናገር ነበር። እዚህ ጨመርኩበት። አሕዛብን እናስተምራለን፣ ወደ አሕዛብ ዞር እንላለን። ያን ጊዜ ጳውሎስ ይሄን ሲናገር ሰሙና አሕዛብ ደስ አላቸው፣ ሊመጡልን ነው፣ ሊያስተምሩን ነው ብለው አሕዛብ ደስ አላቸው አለ። ኢሳይያስ ምዕራፍ 49 ቁጥር 6 ላይ እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለዓለም ሁሉ ብርሃን አድርጌሃለሁ የሚል ስጦታ አለን አለ ጳውሎስ። እኛ ሐዋርያት አለ እስከ ምድር ዳር ድረስ እዚህ ቀበሌ ውስጥ ወፋር ግብታምሬ ብቻ አይደለም፣ ድራ ወይም ደቡብ ጎንደር ብቻ አይደለም፣ እስከ ምድር ዳር ድረስ አውስትራሊያ፣ አሜሪካ፣ አውሮፓ ድረስ መድኃኒት ትሆን ዘንድ ለዓለም ለሕዝብ ለአሕዛብ ሁሉ ብርሃን አድርጌሃለሁ የሚል ስጦታና ስልጣን ስላለን ከእግዚአብሔር ስለተሰጠን አንማርም፣ አንድንም፣ አንመከርም ካላችሁ እናንተን ጥለው ወደ አሕዛብ ዞር እንላለን አሉና ጥለዋቸው ሄዱ። ሰርጉስ ተዘጋጅተዋል፣ የታደሙት ግን አልገቡም። ስጦታው፣ ጸጋው፣ ክብሩ ታድላችኋል። የማይድኑና የማይጠቀሙ የማይለወጡ ደግሞ አሉ። እንዳለመታደል ሆኖ ብዙ ያልተጣረለት ብዙ ያልተደከመለት እንደኔ አይነቱ ሰው እንዲህ ከራሱ ተርፎ ሰው ሲጠም ይገኛል። ብዙ የተደከመለት ደግሞ ብዙ ለብዙ ነገር ይተርፋል የተባለው ሰርጉ የተዘጋጀለት አያት ማንት አባት እናት የደከመለት በሞግዚት ያደገው ደግሞ እንኳን ለሰው ለራሱ ሳይሆን ባፍሮ ይቀራል። ብዙ ያልተደከመለት ብዙ ያልተጣረለት እንደኔ አይነት
በእንተ ስማ ለማርያም ስለወላዲተ አምላክ ብለው ስሟን ጠርተን ክት ያደረ ዝንብ የወረረው የሻገተ እየበላን ግብጦና ጎመን እየጠመቅን ያደግነ ሰዎች እንዲህ በሕዝብና በአሕዛብ መካከል ሰባኪ አስተማሪ ሆነን እንገኛለን። ብዙ የተጣለላችሁ እንደኔ ላለውማ ልጄ ሆይ ተማር ብሎ የሚያስተምረኝ ባሌ ነው። ምን ይጨመሩ ይሆን? ተማሪኛ አይዞህ የሚለኝ ትምህርቱ የሚገኝ አይዞህ የሚለኝ ባሌ ነው። በዚህ እርምጄ በዚህ አካሄዴ አይዞህ የሚለኝ ባሌ ነው። ተብትባችሁ እየሰባችሁኝ እኮ ነው። አሁን እኮ የምራመደው ተብትባችሁ ለሰርጉ ያልታደማችሁት ተብትባችሁ ወደኋላ እየጎተታችሁኝ እኮ ነው። በሰው ትከሻ የሚቀማጠሩ ብዙ ባለጌዎች ተብትበው እየጎተቱን ጥሰን እየሄድን በላያችን ላይ ጫፋ እየተጎተተብን ጥሰን እየሄድን ይህን ሰርተን እንገኛለን። አሁን ለሌላው እንደተመቸው ለእኔ ቢመቸኝ ነው እንዴት ይሆን ነበር? ነገሮቹ ተመቻችተው ይገኙ። በዚያ አንዳንዱ ብዙ ነገር ይመቸውና ብያለሁ። በመግቢያም ቅድም ብያለሁ። ብዙ ነገር ይመቸው ሳይጠቀምበት ያልፋል። በድሉ ሳይጠቀም፣ በሀብቱ ሳይጠቀም፣ በጉልበቱ ሳይጠቀም፣ በአካሉ ሳይጠቀም በዚህ ፈራሽ በስባሽ ስጋ በጭንቅላቱ ባይኖረው ብዙ ማሰብ ከኮምፒውተር ከምትደነቁበት ከኮምፒውተር ይልቅ የሰው አይምሮ ይሄን ያህል ተብሎ ከግምት ውጭ ነው። ኮምፒውተራችሁ ብዙ እንደመጠኑ ብዙ ነገር ይዛል። የሰው አይምሮ ከዚህ በላይ ነው። የምድሩን፣ የሰማዩን፣ የአየሩን፣ የስጋውን፣ የነፍሱን ሁሉ ማጠቃለል የሚችል የሰው አይምሮ እና ይህንን በአይምሮ ሳይጠቀም በጉልበቱ ሳይሰራበት በሀብቱ ሳይሰራበት ወደ ሞት ወደ መቃብር የሚወርደው ብዙ ነው። ሰርጉስ ተዘጋጅቷል፣ የታደሙት ግን አልገቡም በማለት ርዕሳችን ይህን ይመስላል። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 እስከ 46 ድረስ ልንገራችሁና ጌታችን መድኃኒታችን ኢየሱስ ክርስቶስን በፍርድ ቀን ወደ ሰርጉ ቤት የሚገቡትን ለመለየት እናንተ የአባቴ ቡሩካን ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታመም ጠይቃችሁኛል። እናንተ የአባቴ ቡሩካን ኑ ወደ መንግሥተ ሰማያት ግቡ ይላቸዋል። ወደ ሰርጉ ቤት የመጨረሻው የማጠቃለያ የሥራ ውጤት የኔና የእናንተ ድካም የሚመዘንበት የሚለካበት መልካም የሰሩ ብርሃን ለብሰው ብርሃን ተጎናጽፈው መንግሥተ ሰማያት የሚገቡበት፣ ክፉ የሰሩ ጨለማ ለብሰው ጨለማ ተጎናጽፈው ገሃነም የሚገቡበት፣ ክፉዎችም ደግሞ እናንተ ርጉማን ለሰይጣንና ለሰራዊቱ ወደ ተዘጋጀው ገሃነም ሄዱ፣ ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ ብታረዝ አላለበሳችሁኝ፣ ብታሰር አላስፈታችሁኝ ይላል። እንዲህ በመሆን ኃጥአን አለቃቸውን አባታቸውን ሰይጣንን ዲያብሎስን መስለው ጨለማ ለብሰው ጨለማ ተጎናጽፈው ወደ ገሃነም ይጣላሉ። ጻድቃን ከፀሐይ 7 እጅ አበርተው ከፀሐይ ሙቀው አምላካቸውን ኢየሱስ ክርስቶስን መስለው ወደ መንግሥተ ሰማያት ይገባሉ። ሰርጉስ ተዘጋጅቷል፣ የታደሙት ግን አልገቡም። ቅድም እንዳልኳችሁ ይሁዳ በዚህ ዕድል ታድሞ ነበር፣ አልገባም። ሌሎችም ታላቅ ዕድል ተሰጥቶ ያልተጠቀሙበታሉ። በዕድላችሁ ለመጠቀም ያብቃችሁ። እዚህ በገዳማችንም ከኤችአይቪ ከካንሰር የተፈወሱ ከሰይጣን ማሰሪያ ከዚህ ላይ ከብለድ እያሉ በሚያስደንቅ ሁኔታ ከቁመታቸው ዘለግታና ከሰውነታቸው ውፍረት ጋር የመንፈሱ ብርታት ከዚህ ላይ ከብለድ ሲል መንፈሱን መንፈስ እየተዋጋው ባይሆን ኖሮ ስጋ የለበሰ ቁሞ ባልተገኘም ነበር። ስጋ የለበሰ እዚህ ቁሞ ባልተገኘም ነበር። ወገኖች ያ ጀግና ከመንፈስ ርኩስ ጋር አብሮ ሲንከባለል ማንቁሞ ይገኝ። ነገር ግን እናጥብም ብንቀጥምም አገልግሎታችን በመንፈስ ቅዱስ ስለሆነ ግብግብም ሳንገጥም በቃል በማነጋገር የምወዳችሁና የምትወዱኝ ወገኔ ሕዝቤ
ከታሰራችሁበት የሰይጣን ማሰሪያ ተፈታችሁ እንድትሄዱ እየሆናችሁ ነው። ነገር ግን በዚህ ድል ያልተጠቀሙ ከዳኑ በኋላ ገዳሙን የሚቃወሙ ገዳሙን እናፍርስ የሚሉ የኔና እናንተን እኛ ከዳነ ይበተኑ የሚሉን ማለት ነው። ለዚህ የሰርግ ድል ያልበቁ በተቀደሰው ተራራ ዕጣ ፈንታ ያልተመዘገቡ ከሰሪዎች ሳይሆን ከአፍራሾች የተመዘገቡ ብዙዎች ስላሉ ሰርጉስ ተዘጋጅቷል። የታደሙት ግን አልገቡም። ወንቅ እሸት ለእኔና ለእናንተ እንጸድቅበት፣ ከደዌ ሥጋ እንድንበት፣ ከደዌ ነፍስ እንፈወስበት፣ እንጸድቅበት፣ የዘላለም ሕይወት እንወርስበት ዘንድ የሰርግ ልብስ ለብሰን ወደ ጽዮን ተራራ እንገባበት ዘንድ ምክንያት ሆኖ ተሰጥቶናል። እንግዲህ ከልባችሁ ለዚህ ገዳም ልትደክሙ አሁንም አልተለያችሁም። አሁንም እየጨነቃችሁ ቤቱም እንዳይቀር የቤቱን ስራ ትሰራላችሁ። እግዚአብሔርም ደግሞ ቤትን ይባርካል። እኛንም እንዳትሆና በየሳምንቱ በየሁለት ሰንበት እየመጣችሁ እዚህ ውስጥ እኮ ለጸበል ብቻ አይደለም እኮ ለጸበል ብቻ አንድ ቀን ተጠንቆጭለት ወንቅ እሸት አይደለም እኮ ከዳኑ በኋላ መመላለስ ሊለዩን እየጨነቃችሁ የሚወራብን ክፉ ክፉ ወሬ ታሽተን የምንቃብ እየመሰላቸው እንዴ ከወንቅ እሸት ጋር አብረን እንፍረስ የሚል ጀግና ከወንቅ እሸት ጋር አብረን እንፍረስ ወንቅ እሸትን የሚቀም አብሮ ይቃመን እያሉ በስልክ እያመቻችሁ ስራቸውን በስልክ እያመቻቹ ኑሯቸውን ወንዶችን ሴቶችን ተሩቅም ሆነ ከቅርብ የመጡ ብዙዎች አሉ። ሊለዩን እየጨነቃችሁ ነው። አልተፈወሷል አለመምጣት ይችሉ ነበር። ነገር ግን የዳኑበት ቦታ ስለሆነ መከራውን ስለበዛ ፈተናውን ስለበዛ ከገዳማት ይልቅ ከአድባራቱ ይልቅ የወንቅ እሸት መከራ ስለበዛ ከባሕታዊ ይልቅ የአባ ዮሐንስ መከራ ስለበዛ እዚህ ቁመው የምታዩዋቸው ሁሉ ድነዋል፣ መሄድ ይችሉ ነበር። አንለይም። የዳንበት ገዳም ሲፈርስ አናይም፣ አብረን እንፈርሳለን በማለት ነው። እዚህ ቁመው የምታያቸው ሁሉ ድነዋል፣ ተፈውሰዋል። እንደናንተ ነገ ጀሪካቸውን ይዘው መሄድ ይችሉ ነበር። ግን የዳኑ መሄድ ብቻ አይደለም እኮ የዳኑበት ቦታ መጠበቅ ግድ ነው። የዳኑበት ቦታ ክብሩን ዳር ደንበሩን ማስከበር ስርዓቱን ማስከበር ግድ ነው። የዳኑ መሄድና የክርስትና ይባላል። ጠንቋይ ቤት መሰላችሁ እንዴ? ስርና ቅጠል እየሰጠ ብሩን ቸብችቦ የሚሰዳችሁ ጠንቋይ ቤት አለ። ይሄ እግዚአብሔር ቤት ነው እኮ። በነፃ ገብታችሁ ድናችሁበታል። እስከ ሞት ድረስ አትለዩትም፣ ግዴታችሁ ነውና። አንድ ቃል ያስተማረ ከወላጅ አባት በላይ ክብር አለው። ዛሬ ይሄን አስተምሬያቸዋለሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ ምንም እንኳን ብዙ ሞግዚቶች ቢኖሯችሁ ብሏል። ብዙ ሞግዚቶች ብዙ አስተማሪዎች ቢኖራችሁ እኔ በወንጌል ወልጃችኋለሁና ልጆቼ ናችሁ። እኔ ልጆቼ ናችሁ፣ በወንጌል አስተምሬያችኋለሁ። የተቀደሰውን ተራራ ይሄም የወንበዴ ሽፍታ ጀግና ቦታ የነበረውን ተራራውን ዝቅ አርጌ ሸለቆውን ከፍ አርጌ አለቱን ከስክሼ ይህን የመሰለ ቤተ መቅደስ በመስራት እኔና እናንተ ሊያን ሆነ ልንማማርበት ልንፈወስበት ያ ቋሚ ጠላታችን ሰይጣን ክቡር ስውር በሆነ በሳት ሰንሰለት ታስሮ ወደ ሲኦል እንዲወርድበት እኔና እናንተ ከስራት እንድንፈታበት አርጌ እንደ አባትነቴ ቆይቻችኋለሁና በወንጌል ወልጃችኋለሁ። ልጆቼ ናችሁ። ከወላጅ አባት ይልቅ እኔ ልጆቼ ናችሁ ማወቅ አለባችሁ። እንደሱ ነው። እንደው የዳኑ ሄድ ብቻ አይደለም። ስርዓቱ ልንገራችሁ ነው። አርገው አታርገው ተቀበለው አትቀበለው የራስ ጉዳይ ነው። ስርዓቱ ግን ይሄ ነው። በመንፈስ ወልጃችኋለሁ። በረሃ ገብቻለሁ። በረሃ መግባት ግን ይሄ ልዩነት ነው። ማንም ሰው እበላ ጠጣ ብሎ እኔን በመሰረች ጭንቅላት አይብሮ በእኔ ስቆታ ተረማምጄ ውጭ ሆነ ውስጥ እንደ ልቤ እንደ ራሴ ስራ ለእኔም ሆነ ለቤተሰቤ መስራት ሲችል ግን ጠልዬ በረሃ የገባሁት እናንተ ለማለት ሌላ ነገር አይደለም። በእናንተ እንድትምሩ ገባሁ። እግዚአብሔርን ፈቅዶ ዳናችሁበት። ስለዚህ ከማስተማር በላይ አንድ ቃል ያስተማረ ያለ ያስተማረ ብቻ ነው። የኔ ውለታ ግን ቁጥር ስፍር የለውም። የኔ ውለታ ግን
ብትሰፍሩትም ብትለኩትም ብትመዝኑትም አይመጣም። ስለዚህ ልጆች ናችሁ፣ ወደድክም ጠላህም አባታችሁ ነኝ ባልሆ መነኝ ስናስባ እኔ በዱዳዋ አንደበቴ የማስተምራችሁ እንዳይመስላችሁ። ሰው ቀና ብዬ የማላይ አፋራም ሰው ነበር። የተወለድኩበት ወረዳ ነው። ማንም ይመሰክራል። ሰው ቀና ብዬ የማላይ ጭራ መያዝ ባልቻልኩ ሰዓት እንዲህ በእጄ ፊቴን ሸፍኜ ነበር ነው። ለጭራ ስበቃ ደግሞ ፊቴን እንዲህ በጭራ እንጂ ሰውን አይቼም አላውቅም። ሰውም እንዲያየኝ አልፈልግም። እንዲህ እንደ መብረቅ እንደ ነጎድጓድ ምድርን እያናወጥኩ የማስተምርህ በመንፈስ ቅዱስ ነው፣ በስጋ እንዳይመስላል። የኔ ስጦታ ከምድራዊ መምህር የተወረሰ አይደለም። አንድ የቅኔ ተማሪ ከቅኔ መምህር፣ አንድ የመጽሐፍ ተማሪ ከመጽሐፍ መምህር ይወርሰዋል ትምህርቱ። የኔ ስጦታ ከሰማይ አምላክ ከኢየሱስ ክርስቶስ ተቀበልኸውም አልተቀበልኸውም የኔ ስጦታ ከሰማይ አምላክ ማንም ያስተማረኝ የለምና አባህልስ ያስተምረው ነው። እኛም ስንማር ውለን መጣን። መነሻውን ልንገርሽ እንጂ መወለጃውን ልንገርሽ እንጂ ምንጩን ልንገርሽ እንጂ እኔ መምህር አላስተማረኝም። እኔ እናት አባት አልተጨነቀልኝም። እኔ አስጠማት አላወረሰኝም። የሰማይ አምላክ ነው እውቀቱንም ጉልበቱንም ጽናቱንም ኃይሉንም ብቃቱንም ሰጥቶ ያበቃኝ። እንደምን ቆያችሁ? በማቴዎስ ወንጌል ምዕራፍ 10 ቁጥር 37 እና 38 ላይ እንዲህ ነገር አለ። አሁንም ሰርጉስ ተዘጋጅቷል፣ የታደሙት አልገቡም በሚለው ርዕሳችን ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ከኔ ይልቅ እናቱን ወይም አባቱን የሚወድ እናቴን አባቴን የሚል ማለት ነው። እናቴን አባቴን አክብር ተብሏል። ለዚህ ልንገራችሁ፣ አባታችሁ እናታችሁን ጽኑ አዋርዱ ስደቡ ማለት አይደለም። እናትና አባትን አክብር። ዘጸአት ምዕራፍ 20 ቁጥር 12 ላይ በእናትና አባትን አክብር፣ እድሜህ እንዲረዝም ሀብትህ እንዲሰፋ ጸጋህ እንዲበዛ በሰላም እንድትኖር እናትና አባትን አክብር ተብሏል። ነገር ግን ጌታን ለማገልገል ደግሞ ከኔ ይልቅ እናቱን ወይም አባቱን የሚወድ ለእኔ ሊሆን አይገባውም ይልልሃል። ደግሞ እንደ በረሃው መናኝ በአባ ዮሐንስ ጨክኖ መግባት ነው በረሃ። በቀሚስ የመለጠ ቀሚስ ስለብስ ይሆናል፣ በሌዘርና በጂንስማ ማን ይስተካከላል? ትምህርተ መስቀል ተላብሰህ መድረክ ላይ በመቆምማ ማን ይቀድምሃል? ነገር ግን በረሃ ገብተህ ታሪክ መስራት ነው ወንድነት። ዓላማ ማለት ይሄ ነው። ማንንም ባይታውያንንና ገዳማትን ማዳከም፣ ኦርቶዶክስን ማዳከም ለሞት ወጥቻለሁ። የሚቀረኝም ሞት ነው። ሌላ የሚመጣብኝ ጣጣ የለም። እውነትን ነግሬ እሰድሃለሁ። እዚህ በረሃ ውስጥ ደግሞ ምን አገኝ ብለህ ነው? ምን አገኝ ብለህ ነው? እዚህ በረሃ ውስጥ ወንጌል ለሚሰበክ የ24 ሰዓት አገልግሎት ለሚሰጥ ድውያን ለሚፈወሱ ድሃና ሀብታም እኩል ነው የሚያሉት። ነብሩና ድኩላው ነብሩና ፍየሉ አብረው ነው ሁሉ እንቅሼት ቅዱስ ገብርኤል ግና ጨርቆስ ምን ልታዩ ወደ ምድረ በዳ ወጣችሁ? ምን ልታዩ ወደ ምድረ በዳ ወጣችሁ? ምን ልታዩ ለውንቅሸት መጣችሁ? ምን ልትመረምሩ ወደ ውንቅሸት መጣችሁ? ወንጌል ነው የሚሰበክ፣ ዝማሬው ነው የሚሰጋባ፣ ቅዳሴ መላእክት ነው ሰዋት እግዚአብሔር ነው የሚነገርበት፣ ታሪክ ነው የሚሰራ፣ ድሃዎች ተከብረው ተከብከው በተለያየ ቋንቋ የሚናገሩ ብሔር ብሔረሰቦች አንድ ሆነው የሚያመሰግኑበት ቦታ ነው። ስለ አባ ዮሐንስ ለመናገር ጠርቃናል። ምን ችግር አለና? ለተሰራ ነገር ለተሰራ የካሜራ ነው ማለት ምን ይከብዳል? የካሜራ ነው አይከብድም። የእንጨት ነው እንጨት፣ የመስቀል ነው መስቀል፣ አይከብድም እኮ
አይደለም የታየውን ለመናገር እውነቱን ለመግለጽ እኮ አንደበታችሁን እያሰራችሁ ነው እንጂ ለበጎ ነገር ስላልጻፋችሁ ነው እንጂ በጎ ነገር እንዳትናገሩ አንደበታችሁ ተይዞባችሁ ነው እንጂ እውነት ለመናገር ነው። አሁን ፀሐይ ነው፣ ቀን ነው፣ ፀሐይ ነው። በላይ ደመና ጭጋግ አለ፣ ጭጋግ አለ። ወንቅሸት አረንጓዴ ነው፣ ተራራው ተንዷል። እውነት ያየኸውን እኮ ትምህርታችን ኋላ ሊቀጥል ይቻላል። የጀመርኩትን ልጨርስና በማቴዎስ ወንጌል ምዕራፍ 10 ቁጥር 37 ሊከተለኝ የሚወድ ቢኖር ከእኔ ይልቅ እናቱን ወይም አባቱን የሚወድ ለእኔ ሊሆን አይገባውም አለ ጌታ ኢየሱስ ክርስቶስ። ከእኔ ይልቅ ወንድሙን እህቱን የሚወድ ለእኔ ሊሆን አይገባውም። ዛሬ ከተከተሉና አብረውን ከተጓዙ በኋላ እናቴን አባቴን እያሉ ነው ወገባችን የቆመጡ ምለው ይገባሉ። ምለው እንግዲህ ከክርስቶስ ፍቅር የሚለየን የለም ብለው ይገባሉ። እህት ወንድም አንልም ብለው ይገባሉ። ነገር ግን ከቀናት በኋላ እህቶቻቸው ትዝ ይሏቸዋል። ወንቅሸት መግባት መቼም አስቡትማ የሁላችሁ ባህሪ ተለውጧል። አሁን ፍዝዝ ድንግዝ ሙዝዝ ያለ ሁሉ ንቃት አለበታል። ወንቅሸት ስትነጡ ስለምትለወጡ ገና ወንቅሸት ታዲያ ይህንን ንቃት ለበጎ ነገር ብትጠቀሙበት መልካም ነው። እኔ መንቃታችሁ ደስ ይስለኝ። ከመብዘዝ ይልቅ መንቃት ጥሩ ነው። ከመደንገር ይልቅ ማስተዋል ጥሩ ነው። ይህንን ለበጎ ነገር መጠቀም ሲገባ ለጥፋት ይጠቀሙታለን። ለጥፋት እኛ ለማጥፋት ንቃት ትኩረታቸው ገዳም ለማፍረስ ትኩረታቸው ያየህ ውጋ በፍለጋ በቀደም የተናገረውን ወንድማችን የቅኔ መምህር ይኖሩም አይኖሩም ሲናገሩ ሰምታችኋል አይደል? አባ ዮሐንስንና ወንቅሸትን አዳክሙ፣ በየመድረኩ አባ ዮሐንስን ስደቡ፣ በምትሄዱት በምትቆምበት ሁሉ አባ ዮሐንስን ስደቡ። አዎ በየቦታው በወሎም በዚህ በኡመራም ታሪከው ነበር። ግን እንዲሁ ልጆቻችን ወገኖቻችን እረፍ ያናው ቋደ ወንቅሸት እያሉ እንዳወረዷቸው ሰምተናል። አሁንም የተመደበው አባ ዮሐንስን አዋርዱ፣ ስደቡ፣ ቢቻል ግደሉ ተብያለሁ። የሞት ፍርዱን ተሰጥቶብኛል። እንዲህ የተጎራማ ወዲያና ወዲያ ማስተምርህ በጥቅስ የጨክኘ ነው እንጂ እንድሞትም ተፈርዶብኛል። ነገር ግን በክርስቶስ ፍቅር የሚለየኝ ስለሌለ አስተምራለሁ። ስሰርቅ አልተገኘሁም። ታሪክ ስሰራ የተገኘሁት ሞቱም ታሪክ አይቀበልም። ነገር እናንተ ባትወዱኝ፣ እናንተ ባታከብሩኝ የእናንተ ልጆች ከልጆቻችሁም በላይ የልጆቻችሁ ዮሐንስ ይላል። ወደ ዛሬ ሄደህ ለሚስትህ ብትነግራት፣ ዛሬ ሄደሽ ለባልሽ ብትነግሪያት ልጆቻችሁ ዝም ብለው ያለምጣሉ እንደ ዋዛ። በኋላ ደግሞ ለእነሱ ልጆች ይነግራሉ። የኔ ነገር ከእናንተም ከልጆቻችሁ ከልጅ ልጆች ዮሐንስ ሞያ ለምሰላችሁ በነፍሴ ጨክኜ በረሃ የተቀመጥኩት ይሄ ሁሉ ስላየሁ ነው። ገና እስከ ላይ ያለው ሁሉ ነገር አውቀዋለሁ፣ አይጠፋኝም። ወንቅሸትን ሳልመጣ ስለ ወንቅሸት ተናግሬያለሁ። በ93 ዓመተ ምህረት ሰኔ 17 ቀን በ93 ዓመተ ምህረት ሰኔ 17 ቀን ስለ ገዳሙ ተናግሬያለሁ። ሕዝብ በሕዝብ ይሆናል፣ ተራራው በፈረንጅና በአበሻ ይጥለቀለቃል እየተናገርኩት ገና ሳበድ ነው። እስካሁን እንደ ሐዋርያ ነበር ሳስተምራችሁ ነበር አይደል? አሁን ደግሞ እንደ ነቢይ ነቢይ ቃል ነው። ገና የሚሆነውን አስቀድሞ በባዶ ተራራ ያው በጀግኖ ይሰፈር ሰፈር ላይ ታሪክ ይሰራል። ሕዝብ ይከማቻል ብሎ ትንቢት መናገር ለመንፈስ ቅዱስ የተሰጠ ሀብት ብቻ። የጀመርኩትን አልጨረሱትም። በማቴዎስ ምዕራፍ 10 ቁጥር 35 ላይ 37 ይልቅ እናቱን ወይም አባቱን የሚወድ እኔ ሊሆን አይገባውም ብሏል። ገብቷችኋል? ከእግዚአብሔር ይልቅ እናትን አባትን ልትወድ አይገባም። መጀመሪያ ለእግዚአብሔር፣ ቀጥሎ ለእናት አባት። ይሄ ነው። ወላጆቻችሁን ጥሉ አላለም። ነገር ግን እኔን አስቀድሙኝ። ወላጆቻችሁ ሳይወልዷችሁ እኮ እግዚአብሔር ያውቀናል አይደለም እንዴ? ወላጆቻችን እኮ በተለያየ ምክንያት የወለዱን
ምናልባት አሁን ሰውዬ እኮ አልተወለድኩም ይሆናል። አስቡት ወገኖች፣ አስቡት እስቲ ለአንተ ተብለህ ወስደህ ከሆነ ጥሩ ነው። እስቲ ይህ የተሰጦት ሱባኤ ተገብቶ ታዝኖልህ እንዲሁ አበበ ይወለዳል ተብሎ ተመክሮ ተጨንቀው ደክመው ወልደው ከሆነ ጥሩ ነው። እንዲሁ ዋዛ ለተገኘው ሁሉ የሁሉም ግን ፈጣሪ እግዚአብሔር ስለሆነ ክብር ለመድኃኒዓለም ለኢየሱስ ክርስቶስ። መጽሐፉም ልጆች እግዚአብሔር ስጦታ ናቸው ይላል። ከመጽሐፉም ላይ ያይዝልን ልጆች እግዚአብሔር ስጦታ ናቸው ይላል መዝሙር 126 ቁጥር 3 ላይ። ስለዚህ ልጆች እግዚአብሔር ስጦታ ቅድሚያ ለእግዚአብሔር ለፈጣሪያቸው ከኔ ይልቅ እህቱን ወይም ወንድሙን ርስቱን ሀብቱን ከኔ ይልቅ ቤቱን ንብረቱን የሚወድ ለእኔ ሊሆን አይገባውም ማለት እንደ በረሃው መናኝና ባህል ጨክኖ ገዳም መግባት ነጭ እየበሉ መርጦ እየጠጡ አይደለም። መንግሥተ ሰማያት ማለት ለሰርጉ ቤት መዘጋጀት፣ የሰርግ ልብስ መልበስ ማለት በሕይወት መጨከን ነው። በሕይወት መወሰን ነው። መከራን እየተቀበሉ እየተሰደቡ እየተገረፉ እየተመከረብን እየተዛተብን በጽድቅ ተራራ ጸንቶ መገኘት ነው። ይሄ ነው ለሰርጉ ቤት የሰርግ ልብስ መልበስ። ለሰርጉ መዘጋጀት ማለት በጨከን መወሰን፣ አለመብረከክ፣ አለመደንገጥ፣ ራበኝ አመመኝ ብሎ ተስፋ አለመቁረጥ፣ ጠሉኝ ሰደቡኝ ብሎ ተስፋ አለመቁረጥ፣ እስከ ጽዮን ተራራ ድረስ መከራን መቀበል ነው። እኔና እናንተ ለሰርጉ ታድመናል። እሺ ትገባላችሁ ከእኔ ጋር? ቀዳሚውን እግዚአብሔር ነው የሚያውቀው። መቼም የምትገቡ ከሆነ የልብሳችሁን ውለድ ታንሽ ይሆን እገባለሁ በጥላችሁ ይለብስ ገቡ አናውቅም ነው የምትል። አዎ እኔ በዚህ ተራራ ብቻ ተማምረን ዘምረን እንድንለያይ አይደለም የሚፈው በፍርድ ቀንም እዚህ ውስጥ አንዱን እንዳይለይ ሁላችንም መንግሥተ ሰማያት እንድንገባ ነው ማለት ስላችሁ ያስተማረን የመከረን የነሰጠና አምላክ የተመሰገነ